ነቢዩ መሐመድ የመቃብርን ቅጣት ከማን እንደኮረጀ ላሳያችሁ። ስለ መቃብር ቅጣት ማለት ምን ማለት ነው? ባጭሩ ሙስሊሞች ምን ያምናሉ? ሰዎች በመቃብር ውስጥ ልክ እንደሞቱ ነፍሳቸው እንደወጣ መልአክ ወደ እነሱ ይመጣል። ነፍሳቸው ወጥቷል፣ አት ዘ ሴም ታይም ደግሞ ኮሚኒኬት ያደርጋሉ ብለው ነው የሚያምኑት። ምን አይነት ነገር እንደሆነ ወይ ነፍሳቸው አልወጣም ወይ ኮሚኒኬት አያደርጉም ማለት እያለባቸው ነፍሳቸው ወጥቷል ሰዎቹ፣ ግን ደግሞ አት ዘ ሴም ታይም ኮሚኒኬት ያደርጋሉ። ከዛ የመቃብር ቅጣት የሚባል ነገር አለ ብለው ይሄን የመቃብር ቅጣት ከማን ነው የኮረጀው? ከአይሁዳውያን ነው የኮረጀው ማለት ነው። ኦኬ አቡ ኡሙ ኩልሱም እንኳን ደህና መጣ። እንኳን ደህና ቆየ። አማን ነው? አልሐምዱሊላህ። እሺ ስናወራ የነበረው ነገር ላይ ሰምተህ ከሆነ ሀሳብ መስጠት ትችላለህ። ለአንተ እንግዳ ይከበራል። አንተ ቅድሚያ ውስጥ እሺ ቀጥል። ምንድን ነው? እሺ ሐዲሱን ላንብብልህ ከዛ እሱ ላይ ሀሳብ ትሰጣለህ። It was narrated from አይሻ እንደዚህ ብላ ዘገበች። A Jewish woman came to her and asked her to give her something. አንዲት አይሁዳዊት ሴት ወደ አይሻ መጣችና ጠየቀች፣ የሆነ ነገር እንድትሰጣት ጠየቀቻት። ከዛ እሷም ሰጠቻት። so Aisha gave her something. አይሻ ደግሞ ሴትዮ የጠየቀችው ነገር ሰጠች። and she said ከዚያ ሴትዮዋ እንደዚህ አለች፣ አይሁዳዊቷ ሴትዮዋ ማለት ነው። may Allah protect you from the torment of the grave. አላህ አንቺን ከቀብር ቅጣት ይጠብቅሽ ብላ አለቻት። ከዛ አይሻ ሰይድ ኦኬ አይሻ መልሳ she made me worried. ቆይ ሆልዳና እንዴ ሐዲሱን በሌላ ፎርም ልፈልግልህ። ከዚያ ሐዲሱ ሴትዮዋን አስጨነቀቻት ምናምን፣ አይሻን አስጨነቀቻት ምናምን ነው የሚለው። ቆይ ይታያል ስክሪኑ። አቡ ኡሙ ኩልሱም ሰሂህ አልቡኻሪ 1372 ላይ ምን ይላል? Aisha said that Jews came to her and mentioned the punishment in the grave, saying to her, may Allah protect you from the punishment of the grave. አንዲት አይሁዳዊት ሴት ወደ ነብዩ መጣ፣ ወደ አይሻ፣ ወደ ነብዩ ሳይሆን ወደ አይሻ መጣ፣ አላህ ከመቃብር ቅጣት አንቺን ይጠብቅሽ ብላ እቃውን ስለሰጠቻት ማለት ነው። ያው ጉርብትና ነገር ነውና እቃ ጠየቀቻት። ከዛ አይሻ እቃውን ስትሰጣት ሴትዮዋ መልሳ እንደ መባረክ እንደ በረከት ነገር አላህ ይጠብቅሽ ከምን ከመቃብር ቅጣት ብላ አለቻት ለአይሻ። አይሻ then asked Allah's messenger about the punishment of the grave. ከዛ አይሻ መልሳ የመቃብር ቅጣት የሚባል ነገር አለ ወይ ብላ ነብዩን ጠየቀችው። he said ነብዩ መልሶ እንዲህ አለ፣ yes there is punishment in the grave. በመቃብር ውስጥ ቅጣት አለ ብሎ መለሰላት። አይሻ ከሴትዮዋ ሰምታ አይሻ ስትጠይቀው አይሻ አድድ። ከዛ አይሻ ጨምራ እንዲህ አለች፣ after that ከዚያ በኋላ I never saw Allah's messenger but seeking refuge with Allah from punishment in the grave in every prayer he prayed. ከዚያ በኋላ ነብዩ በእያንዳንዱ ሰላቱ ወይም ደግሞ ጸሎቱ ውስጥ ከመቃብር ቅጣት ጠብቀኝ ሲል አየዋለሁ ይላል። ይሄ ነው ሐዲሱ አነበብኩት። አስተያየት አለ? የምን አስተያየት? ኦኬ አስተያየት ከሌለ አይ ልክ አይደለም ያነበብከው ተቃውሞ ምናምን ማለት ነው። ሐዲሱ ክሊር ነው፣ ግልጽ ነው። ምንድነው ያንተ አሁን ጥያቄ? የኔ ጥያቄ ሙሐመድ የመቃብርን ቅጣት ከአይሁድ ሴትዮዋ በአይሻ በኩል ሰምቶ ነው እንጂ ከዚህ በፊት አያውቀውም። ምክንያቱም አንደኛ አይሻ አታውቅም አለ ወይ ብላ ጠይቀዋለች። ቢኖር ኖሮ ትሰማ ነበር፣ ታውቅ ነበር። አውርቶ አስተምሮ ቢሆን ኖሮ እሱም ጸሎቱን የጀመረው አላህ ወይ ከመቃብር ቅጣት ጠብቀኝ ብሎ መጸለይ የጀመረው አይሻ ከነገረችው በኋላ አለ ብሎ ሲመልስላት እንጂ ከዛ ፊት አያውቅም።
ታስቃለህ በጣም እንዴ ምክንያቱም ምን ከዚያ ሌላ ስህተት ማጣትህን ነው የሚያሳየው ይሄ። አልሐምዱሊላህ እንዴት አብራራ። አንደኛ አይሁዶቹ ከዚህ በፊት እኮ ኪታብ አላቸው፣ እም ተውራት አላቸው፣ ዘቡር አላቸው፣ እንጂል አላቸው። እንጂል ገባ አይሁዶች እሺ ነቢዩን አለይሂ ሰላቱ ሰላም ሲጀመር እኮ ማለት ነው ከእናንተ ይልቅ እ እም እነሱ ትክክለኛ መንገድ ላይ ነው ያሉት አይሁድ። ኖ ኖ ሰው አይደለም ኖ ኖ አይደለም ኖ ኖ ኖ አይደለም። ለምን እንደሆነ ታውቃለህ? ለምሳሌ ምዕራፍ 5 ላይ ሱረቱል ማኢዳ ላይ ቆይ ሱረቱል ማኢዳ ላይ ሄደህ ብትመለከት ለሙስሊሞች እጅግ የቀረቡቱ እና እጅግ እውነተኞቹ ክርስቲያኖች ናቸው ነው የሚለው። እሱ በአቂዳ እኮ አይደለም ክፉ ናቸው። በእምነት በአቂዳ አይደለም በአቂዳ ሳይሆን በስነ ምግባርና በጸባይ በለስላሳነት ክርስቲያኖች እንዲያውም ክርስቲያኖች እንደሚሻሉ አይሁድ በጣም እርኩስና ጠማማ እንደሆነ ነው አላህ ዘጋ። ክርስቲያኖች ጨዋ ነን በምንም ከአይሁድ በጣም ጨዋ ክርስቲያን ጨዋ ነው። አይሁድ በጣም ሰው በላ ነው። አይሁድ ሰው በላ ነው። ክርስቲያኖች ግን ጨዋ ነን። ይሄ የቁርአን ምስክርነት ነው። ጋይስ አዳምጡ። ክርስቲያኖች በባህሪያቸው በስነ ምግባራቸው በጣም ጨዋዎች ናቸው። ይናገራል እኮ ይህም የሆነበት ምክንያት ይላል በውስጣቸው መነኮሳትና ቀሳውስት ፕሮቴስታንቶችን አይደለም እኔ ይሄ ኦርቶዶክሶችና እንትኖችን ነው ምን ምናምን እሺ ኦኬ በውስጣቸው ቀሳውስትና መነኮሳት ስላሉ ነው፣ እነሱም ስለማይኮሩ ነው ይላል አላህ። ስለዚህ በባህሪያቸው ጨዋ ናቸው። በባህሪ ከአይሁድ ጋር አይገናኙም። አቂዳ በጣም የሳተ ነው ክርስትና። እሱን ማስረጃ ታመጣልኛለህ። አቂዳ የሳተ ነው የሚለውን ማለት ነው። እኔ ግን ይሄኛው አንቀጽ እየተናገረ ያለው የመሲሁን ትምህርት ስለሚከተሉ ነው። ለምሳሌ ኢብን ከቲር ላይ ሄደህ ብትመለከት አልመሲህ ያስተማር አይሁድ ሙስሊም ጀሃነም ይገባል ብሎ እንደማያምን ታውቃለህ አይደል? ምን አገባኝ እኔ። ሁለታችሁም ተያይዛችሁ ገደል ነው የምትገቡት ገሃነም። እናንተ እርስ በርስ ብትሞጋገሱ ጉዳይ ነው እንደ እኔ። ስርዓት ይኖርክ። ሃይማኖተኛ ከሆንክ እኮ በስርዓት ማውራት። በስርዓት ያወራው ከሆነ ሁለታችሁም ተያይዛችሁ እየተሞጋገሳችሁ ሲኦል ትገባላችሁ ካልተመለሳችሁ፣ ንስሐ ካልገባችሁ። ብራዘር እሱን ቃላት መርጠ ማስቀመጥ ነው። ቃላት መምረጥ። እሺ ቃላት መምረጥ በቃ አንድ ላይ በህብረት እናንተም እነሱም ሽርክ አያውቁም። ቆይ አቡ ሙኩልሱም እነሱም እናንተን እነሱ እኮ ጣዖት አምላኪ አይደሉም እያሉ እናንተም እነሱን እነሱ ጣዖት አምላኪ አይደሉም እየተባባላችሁ አብራችሁ ሲኦል ትገናኛላችሁ። አይባልም እንደዛ። እንዴት አይባልም? አንተ እኔን ገሃነም ትገባለህ ይለኝ የለ ቁርአን። ከዚህ ማስረጃ ይሄ እንትናችሁ ትክክል አይመስልም። እሱን አሳያለሁ። እሺ ማስረጃው ሌላ ጥያቄ ነው። አሁን ወደዚህኛው እንግባ። ቆይ የሃይማኖተኛ ባህሪ ነው አሁን አንተ የምታሳየው። ቁርአን የሃይማኖተኛ ባህሪ ስለሌለው ነው እኛን ጀሃነም ትገባላችሁ የሚለው አይደለ? ሰው እኮ ይታዘባል። 28 ሰው አለ አይደለም? ቁርአን እና እኔ በባህሪ የትኛው እንደሚሻል ያው ሰው ይመሰክራል። ወደ ርዕሱ ላሳይ። ቆይ እኛ መጽሐፋችንን በትክክል አንድ ሰው በድንጋይ ማመን ይችላል። የፈለገን ነገር ይመን። አላህ ነው የሰጠው ያመት። አንተ መረጃህን ብቻ ማስቀመጥ ነው የምትነግረው። ሲኦል ትገባ። አቡ ሙኩልሱም ንስሐ ገብተህ በክርስቶስ ኢየሱስ የዘላለም ሕይወት ከሌለ አንተም አይሁድና እናንተ ሁለታችሁ ኢየሱስን እንደዚህ እነሱ በስጋ ተገልጠው ሲያዩት ተሸወዱ። እናንተም በስጋ ተገልጠው ስትሰሙ ተሸውዳችሁ ሲኦል ትገናኛላችሁ። እዛ ትሞጋገሳላችሁ። አሁን ወደ ርዕሱ እንመለስና ወደ መጀመሪያው ርዕስ እንመለስና ይሄ ሰውዬ ከዚህ በፊት የማያውቀውን ነገር አድርጎ የማያውቀውን ነገር አንዲት ሴት ይሄ ሴትዮ ልበል ስርዓት ይኖረ እንጂ ከመናኸሪያ ኧረ አቡ ሙኩልሱም ኧረ እንደው ኧረ ይሄ ሰውዬ ማለት ምንድን ነው? ይሄ ሰውዬ እኔም አብርሃምን ሰውዬ ነው የምለው ማለት ነው። ይስሐቅን ሰውዬ ነው የምለው። ይኸውልህ እኔ አንተም ራሱ ይሄ ሰውዬ አልልህም። እሺ ማን ብዬ ልጥራ?
በቃ ነብዩ መሐመድ በል ወይ ደግሞ ነብይነቱን ካላመንክ ሙሐመድ። መሐመድ በል። እሺ ሙሐመድ። እሺ አክብረህ አውራ ምን እኔ አንተን እንዳከብርህ ምን ብለህ አውራ? በስነ ስርዓት አውራ። ከማንቋሸሽ ሳይሆን ኦፌንድ ከማድረግ ጋር ኧረ ሳይሆን እኔ ኦፌንድ አላልኩም። እሺ ኦፌንድ ካረገ ይሄ በጣም ሶሪ ፎር ሪል ሶሪ። ኦፌንድ ካረገ ይሄ ሰውዬ እያልክ እኔ ኦፌንድድ አልሆነም። እኔ ይሄ ሁሉንም ሰው ይሄ ሰውዬ ነው የምለው። ስለዚህ ማውራበት ቶን ስለሆነ ምንም በል ምንም እንደዚህ ነው ማውራው። ግን አንተ ደበረሃ። በቃ አሁን ወደ ርዕሱ እንመለስ። በቃ ቴንክ ዩ። የት መናኸሪያ ነው የምትሰራው? እኔ ሹፌር ነው? አይ ከስራው ባህሪ ትንሽ እንትን ባህሪ ይላል። እሺ አቡ ሙኩልሱ ቴንክ ዩ። ሹፌር ወይ ረዳት ወይ ደግሞ መናኸሪያ ወይ ያላ ከሆንክ እንደዚህ አይነት ባህሪዎች እረዳለሁ እኔ። እሺ ቴንክ ዩ። በቃ አሁን ግል ፐርሰናል አናርገውና ሶስቱንም አይደለም የምትሰራው? ከሶስት አንዱ ትሰራለህ መሰለኝ። ወይ ሹፌር ወይ ረዳት ወይ ያላ ወይ ተራ አስከባሪ። አንተ በጣም በጣም ጥሩ ገምታለህ። ባይዜ ይምር ብቻ። ኤኒዌይስ ወደ ርዕሳችን ቆይ፣ ስራዬን ተው። አሁን ስራዬን ከነገርኩ ስራ ያስከፋል። እሺ አቡ ሙኩልሱ ቴንክ ዩ። ጨዋታው ተመችቶኛል። ወደ ርዕሳችን እንመለስ። ወደ ርዕሳችን ግን እነዚህ ሶስቱ ስራዎች ጥንቃቄ የሚፈልግ ስራ ነው። ምናልባት አንተ ላታውቀው ትችላለህ። ስራው ግን ባህሪህ ላይ ጥንቃቄ ካላደረግ እንትን ይልሃል ማለት ባህሪን ያቆሽሸዋል። እሺ ቴንክ ዩ። እኛ ሙስሊሞች አየህ ለራሳችን ተርፈን ሰውም እንደዚህ ነው የምንመጣው። እኛ ጨዋ እንደሆንን እኮ ቁርአን ራሱ ነገረህ እኮ ብራዘር። አይደለህማ እነዛ እናንተ በጣም ክፉ ሰዎች ናቸው። ጥሩ ክርስቲያንም አይደለህም እኮ ክርስትናንም አትወክልም። አሁን እሺ እኔ ባይዜ የምታመጣውን ነገር ሁሉ ያፈረስኩ ከርዕስ ወደ ርዕስ የዘለል ነው። ወደ መጀመሪያው ርዕስ እንመለስ እባክህ። ይሄ ለአምስተኛ ጊዜ ለስድስተኛ ጊዜ እየለመንኩ ነው። ስለዚህ ወደ ርዕሳችን ስንመለስ ከዚህ በፊት አድርጎ ማያውቀውን እንግዲህ ሚስቱ ነች እያወራች ያለችው። ስለዚህ ቤት ውስጥ የምትኖር ሚስቱ ማታውቀው ነገር ነው ማለት። የውጭ ሰው ቢሆን እያደረገ ሳያይ ቀርቶ ነው ይባላል። ሚስቱ ከሆነች እንግዲህ አለማየቷ በጣም ሬር ነው ማለት ነው። እቺ ሴትዮ እሱን አያመለክትም። ቆይ አንዴ፣ ኧረ አንዴ ልጨርስ። ቆይ ልጨርስ። አትጨርስም? ጨርሳለሁ። መሳደብ ነው የፈለኩት። ስድብ ደግሞ አያልቅም። ባይዘው ሙኩልሱም በጣም የምትነግረኝን ነገር ሁሉ የተቀበልኩ በጨዋነት ላወራህ ነው የሞከርኩ ያለሁት። ይሄ እዚህ ሀዲሱ ነው ስድብ፣ እኔ አይደለሁም። ሙሐመድ ነው የተሰደበ ባህሪ ያለው ኦልሬዲ እንጂ እኔ ምንም ያጠፋሁት ነገር የለም። ያ ይከፋል። ምን ላድርግ? እኔ ይሄው ላሳይ አይደል እንዴ? አሁን እሱም እንዴ ምን አሁን እዚህ ውስጥ ስድብ አለው? ቤት ውስጥ ሚስቱ ነች፣ አለማየት አትችልም። ከሚስት የተደበቀ ነገር አይኖርም። እቺ ሴት መታ አይሻ ጋር ከመቃብር ቅጣት ይጠብቅሽ ብላ የመቃብር ቅጣት እንዳለ ለአይሻ አሳወቀቻት። ከዚህ በፊት አታውቅም አይሻ ካላወቀች ነቢዩ መሐመድ ተናግሮ አያውቅም ማለት ነው። ከዚህ በፊት ኦኬ ተናግሮ አያውቅም እኮ የሚለውም ማለት ነው። ማስረጃ የለህም። ሚስቱ ካላወቀች ከዛ በፊት እሱ አድርጎ ካላወቀ ይሄ ሲቅ ምንድነው? ባንተ አራ አንዴ ነቨር ሳው አላህስ ሜሴንጅ ከዛ በኋላ የእሷን አቴንሽን እኮ ነው የሚያሳየው እንጂ የእሷን አቴንሽን እኔ አቴንሽን ሰጠው አይልም። ከዛ በኋላ እንደዚህ ብሎ መጸለይ ጀመረ ነው የሚለው እኮ። የዛ ነገር ላይ ፎከስድ ሆነች። በምንድን ነው ያስታወሰችው? ፎከስድ ሆነች አይልም። አጣማ አታንብብ። እሱ መጸለይ አጣማ አታንብብ። እሱ መጸለይ ጀመረ ነው ያለችው እንጂ ፎከስድ ሆንኩ አላለችም። ይኸውልህ እሺ፣ ከአይሁድ ስለ ቀብር ቅጣት ብቻ የሚማሩት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ቀብር ቅጣት እኛ ዋና የእንትን የሃይማኖታችን መሰረት ነው የሚል ነገር ተቀምጧል እንዴ?
እሺ አርካኑል ኢማን አለ። መታጠብን ሽንት ቤት ታቦት ገብቶ ጋር መታጠብን ከማን ነው የተማራችሁት? አቡ ሙኩልሱም ነብዩ ከማን ነው የተማረው? ይሄም መለኮታዊ ከሆነ እኮ እነሱም ጋር ይኖራል አልኩ። መጽሐፍ አላቸው። አ እነሱ የወደቁበት ምክንያት ምንድነው? የመጨረሻውን ነብዩ መሐመድን ባለመቀበላቸው ነው እንጂ የወደቁት አ የእነሱ መጽሐፍ ውስጥ የለም። ባይዘ ስፒሪቹዋሊ የቀብር ቅጣት የሚባል ነገር የእነሱ መጽሐፍ ውስጥ የለም። በነገራችን ላይ ለምን ነው ታውቃለህ? አቡ ሙኩልሱም አዋቂ ለምን መሰለህ? መስለህ አ የምትሞክረው አ ትልቅ አዋቂነት እኮ ራስን መግዛት ነው። መጀመሪያ ራስን ያልገዛ ሰው ከሆነ ከአንተ አደብ የሌለ ሰው አሁን ነው። አሁን ስድብ ውስጥ ገባ። እርግጥ አይደለም። እስካሁን ብዙ ነገር እኮ አርሜያለሁ። አራ ሚዩት አድርግሽ የኔ ወንድም። ካላወቅ ላሳውቅህ። ምንድነው ማሳውቅህ መሰለህ? እኛና አይሁዳውያን በመጽሐፍ አንዴ አንዴ አቡ ሙኩልሱም አንዴ አቡ ሙኩልሱም አንዴ እኛና አይሁዳውያን በመጽሐፍ ልዩነት ያለን ከክርስቶስ በኋላ ክርስቶስንም ስላልተቀበሉት ከእርሱ በኋላ የክርስቶስ ሐዋርያትም የቤተ ክርስቲያን የሐዋርያት ተማሪዎችም ማለት ነው የጻፉትን የመጽሐፍ ቅዱስን ክፍል ስላልተቀበሉ እንጂ ብሉይ ኪዳን ብለን እኛ የምንይዘው ላይ እና እነሱ እንደ ሙሉ መጽሐፍ ነው የሚቀበሉት። ከዛ በኋላ የለም ብለው ማለት ነው። እዛ ጋር የመጽሐፍ ልዩነት የለንም። ምንም የኮንተንት የይዘት ልዩነት የለንም። ስለዚህ እኔ መጽሐፍ ውስጥ የማገኘው እነሱ ማያገኙት፣ እነሱ የሚያገኙት እኔ ማላገኘው በእኔ መጽሐፍ ውስጥ የለም። እነሱ ማያገኙት ምናልባት ከክርስቶስ በኋላ ያለውን ወንጌላትን ጨምሮ ስለማይቀበሉ ክርስቶስንም እሱን አያገኙም። ከዛ በፊት የቀደመ መጽሐፍ ላይ ግን ልዩነት ስለሌለ ኢየሱስ ክርስቶስ አገሩ ራሱ የት ነው? ወይኔ እሺ አቡ ሙኩልሱም እያልኩ ያለሁት እነሱ በራሳቸው መጽሐፍ ውስጥ ገልጠው እዚህ መጽሐፍ እዚህ ምዕራፍና ቁጥር ካሉ ያ ሃይማኖቱ ከነሱ ነው የመጣው። አንተ ጋር ደረሰ። አንዴ ቆይ ብራዘር፣ መጽሐፉ አልተበረዘም እያልኩ ነው። ላሳይህ እኮ ነው እንዳልተበረዘ። ኧረ ተበርዟል። የተበረዘው እሺ አሁን እንዳስወጣህ ነው እንደ ህፃን አክት ማድረግ የጀመርከው? አሃ የተበረዘውን ካስወጣውማ አሁን እንደ ህፃን ነው የምሆነው። ከዛ ታስወጣኛለህ። ርዕሱን ትተህ ወደ ነብይ ሌባ መሆኑን ላለማየት ነው። ከርዕስ ወደ ርዕስ አልተበረዘም አልከኝ እኮ አልተበረዘም አልከኝ። አክብሬ እስካሁን ማናገሬ ርዕሱን ላለመንካት ነው ዳርዳር እያልክ የከረምከው። በጣም በጨዋነት ርዕሱን አፋጥጬ ጠይቃለሁ ብዬ ነበር፣ ትዕግስቴን እንደምንም ይዤ። ሌባ እንደሆነ መሐመድ ላሳይ ስል ወደ መጽሐፍ ቅዱስ ተበርዟል ርዕሱ ውስጥ ገባ። ተበርዟል ምን አይለኛል? ኦኬ ላሳይ እኮ ነው። ተረጋጋ ማን ርዕሱ ላይ አጣውራ እዚህ መጣ። እኔ ይኸው ከፍቼ እያሳየው ነው። አንዲት አይሁዳዊት ሴት መጣችና ቢንት ምን ነው ቢንት ሙሐመድ እንዴት ነሽ? አለን። ስለዚህ የምናወራውን ርዕስ ሰምተሻል? አልሰማሁም። ሰምቼ ሙሉን አልሰማሁም። በተወሰነ ግን ነቢዩ መሐመድ ሰረቀ ስትል ሰምቻለሁ። ምንድን ነው የሰረቁት? አንድ ሀሳብ ነው የሰረቁት። ከማን? ከአንዲት አይሁዳዊ ሴት መጣ ወደ ነቢዩ መጣ። ጀውሽ ምንድን ነው የሰረቁት? አንዲት ሴት ወደ አይሻ መጣ። ይኸውልሽ ታሪኩን ልንገርሽና ሀሳብ ትሰጫለሽ። እሱ ላይ ወደ አይሻ መጣ። መቃብር ውስጥ ቅጣት አለ ብላ ነገረቻት። ከዚያ አይሻ ደግሞ ለነብዩ ነገረችው። ከዚያ ጠየቀችው ነብዩን፣ እንደ አዋው አለ ምናምን እንደውም አለ መቃብር ውስጥ መቀጣት የሚባል ነገር አለ ብሎ አይሻ ስትጠይቀው ሰማና ከዛን ቀን ጀምሮ ከመቃብር ቅጣት ጠብቀኝ ብሎ መጸለይ ጀመረ ይላል። ስለዚህ መሐመድ ከዛ በፊት እንደማያውቅ ይሄ ታሪክ ያሳውቃል። ከዛ በፊት ሲጀመር የይሁዶች በቀብር ቅጣት አለ ብሎ ያምናሉ። ስለሚያምኑ ነው መታ የነገረችው እኮ አያምኑም እኮ እንኳን ቅጣት ጀነት ገነት አለ ተብሎ ተጻፈ ነገር አለ አሉ ያምናሉ። ስለሚያምኑ ሴትዮዋ አይሁዳዊ ሴት መታ ተናገረች እያለ እኮ ነው ሐዲሱ። መሐመድ አያምኑም ያለሽ ያምኑ ውሸት ነው ውሸት ነው። ኧረ ሰሂህ እኮ ሰሂህ ሐዲስ ነው። ሰሂህ ሐዲስ ሰሂህ አልቡኻሪ
እኮ አንድ ሰሂህ ቡኻሪ ላይ ቁጥር 1 ምናምን 1372 አ ስህተት ነው አ አ አ ነብዩ መሐመድ ተሳስተዋል። ምክንያቱም ነብዩ ኢሳ ሴዝ ጀውሽ ካን አንቺ ይለያል። አይ አሁን እንግሊዝኛ ማንበብ እንጂ መተርጎም ስለማልችል አ የዋሽ ቢሆንስ ማ አንተ ኦኬ ለዚህ ነው የገባሽው የእውነት እኮ የይሁዶች በቤት ነው የትኛው ይሁድ ነው መታ ለአይሻ የነገረቻት እሺ ረዲየላሁ ዐንሃ ያው ጉግል ትራንስሌት ላይ ትራንስሌት ላድርግልሽ አንድ ደቂቃ ለአረብኛውን ትርጉም ውስጥ አረብኛውን እንግሊዝ ትርጉም ሳይሆን አረብኛውን ትርጉም ነው አረብኛው ለተርጉም Are you sure? Okay, أنا عايشة ወረታችን ሴሌክት ላድርግና ወደ እንግሊዝኛ ልተርጉም አንዱ ቆይስ አይ ቲንክ አረብኛ ወደ አማርኛ ነው ያስቸግረዋል ተርጉማ እኔ ተርጉም አትተርጉሚ እኔ ተርጉማለሁ አትተርጉሚ ወጋት ኦኬ ይሄው እሺ ተረገመ በአይሻ እንዳስተላለፉት አንዲት አይሁዳዊት ሴት ወደ እሷ ገብታ የቀብርን ስቃይ ተናገረች ይልና አላህ ከቀብር ቅጣት ይጠብቅሽ አለቻት። አይሻ የአላህን መልእክተኛ የቀብርን ስቃይ ጠየቀቻቸው እና አዎ የቀብር ቅጣት አሏት። አይሻ እንዲህ ብለዋል፣ የአላህ መልእክተኛ ከዚያ በኋላ ከቀብር ቅጣት ሳይሸሹ ሲሰግዱ አላየውም። ይሄዋ ቅድም ምን አልክ? ቅድም ምንድነው ያልከው አንተ? ምን አልክ? አንዲት ይሁዳ መታ እናታችን አይሻ ረዲየላሁ ዐንሃ ጠየቀቻት። አይሻ ደግሞ ነብዩ መሐመድ ስጠይ አዎ አለ አሏት። ምን የትኛውን ይሁዳውን ሐሳብ እሳችሁ ሰረቁት ነው እኮ አይሻ ከአይሁዳዊቷ ሰምታ መታ ለሷ ስጠይ ለአይሻ ስትናገር አይሻ ደግሞ ለባሏ ተናገረች። ባሏ ደግሞ ከዚያ ጊዜ በኋላ ጠየቀች ነው። እዚህ ጋር ለማይነ በአይነ ሰአለት አይሻ ቆይ ጠየቀች ነው የሚለው እዛ ላይ ጠየቀች ነው እንጂ መቼ ነው ይሁዳዋን ሐሳብ የወሰዱት እሳቸው? ሐሳቡን አይሻ ከዚህ በፊት ሰምታ አታውቅም አይደል? ከዛ እኮ ሰምተ ስለማታውቅ ነው ነብዩን አለይሂ ሰላም የጠየቀችው አይደል? ስለዚህ ከማን ነው የሰማችው? ከአይሁዳዊቷ ሴት አይደል? ኦኬ ሰምታ ምን ብትጠይቅ እዚህ ጋር አያስኬድህም። ምንድን ነው የሚያስኬድህ? አሁን አንተ ላንተ ያመጣው እኮ ይኸውልሽ ከአይሁዳዊቷ ሴት ሰማች አይደለ? አይሻ አይደል? ኦኬ አይሁዳዊቷ ሴት መታ ለአይሻ ነገረቻት። አይሻ ደግሞ ነብዩን ጠየቀች አይደል? አይደል? አዎ። እሺ ስለዚህ ነብዩ የቀብር ቅጣት አለ ወይ ብላ አይሻ ስትጠይቃቸው አዎ አለ ብሎ ከዚያ በኋላ ምን አደረገ? ከዚያ በኋላ after that I never saw Allah's messenger but seeking refuge with Allah from the punishment in the grave in every prayer በእያንዳንዱ ጸሎቱ ወይም ሶላት ሲሰግድ ከቀብር ቅጣት ጠብቀኝ እያለ መጸለይ ጀመረ ነው የሚለው። ስለዚህ አይ አንተማ እሳቸው ኦኬ ቢሉ ራሱ እኮ ይሄ ምንም ሐሳቧ እንዳልወሰዱ ነው የሚያሳየው። እንዴ ነው ገልብጠው ወስደዋል። ምክንያቱም ገልብጠው ነው የሰማኸው ማለት ነው። ኧረ አንዴ ቆይ፣ ከዚህ በፊት ጸልዮ አያውቅም። ይኸውልሽ አዳምጪ፣ ሐሳቡ ይግባሽ መጀመሪያ። ያለ በዚህ በፊት ጸልዮ አንዴ ሚተርግ እሷ መታ ከጠየቀችው አንዴ ዝም በይ። ለምንድን ነው የሚሄድ? ከዚህ በፊት ጸልዮ እንደማያውቅ የምታውቂው ከዚህ በኋላ እንዲህ ብሎ መጸለይ ጀመረ ነው የሚለው። ሁሌ እንዲህ ብሎ መጸለይ ጀመረ።
ሳይጸልይ ትቶ አያውቅም ከዚያ በኋላ ነው ያለችው። ስለዚህ ከዚህ በፊት አይጸልይም ነበር ማለት ነው። ምን አማርኛ እንችላለን አይደል? ከዚህ በኋላ እንዲህ ብሎ መጸለይን እንዲህ ብሎ ሁሌ መጸለይ ጀመረ ከተባለ ኦልሬዲ ከዚህ በፊት አይጸልይም ማለት ነው። ይሄ እኮ ቀላል ነገር ነው። ምንም አዲስ ነገር አይደለም። አዲስ ነገር አይደለም። ይሄ እኮ ቀላል ነው። ኦኬ ሶ የመቃብር ቅጣት ከማን የተኮረጀ ነው? ሙሐመድ ከአይሁዳውያን ኮርጆ አይሻ ስትነግረው የዛን ዕለት ነው የጀመረው። ወይ አለ መቃብር ቅጣት ብሎ በቃ በጸሎት ውስጥ ሁሌ ከመቃብር ቅጣት ጠበቀኝ ብሎ መጸለይ ጀመረ። ኦኬ ሲሰማ ይወስዳል፣ ሲሰማ ይወስዳል። ሐሳቦች ሲሰማ ይወስዳል፣ ሲሰማ ይወስዳል። ይገርማቸዋል። ይሄ ብቻ አይደለም ባይዜ ገስት ላይ ሄሎ፣ እሺ ወይ እስቲ ግልጽ አድርግልኝ ጥያቄው። ቅድም ስገባ ገና ሰረቁ አልክ። ኦኬ ምን ሰረቁ? ቆይ ምን ሰረቁ መሰለ? እኔ ምንም አይመስለኝም። አንተ ንገረኝ። ታሪኮችን ሰረቁ። ከማን? ከመጽሐፉ ሰዎች። ከማን? ከመጽሐፉ ሰዎች። ከመጽሐፍ ሰዎች? መጽሐፍ ማን ማለት አልገባኝም። ከአይሁድና ከክርስቲያኖች። ኮረጁ ነው ሰረቁ ነው? ሰረቁ ነው። ምን ኮረጁ ነው? እንዴት ይኮርጃሉ? ካልኮረጁ እንዴት ይሰርቃሉ እሳቸው ብዬ ነው። ለእሳቸው አሁን መኮረጅ ምንድን ነው መሰለ? መኮረጅ ማለት የኮረጅክበትን ሰው እውነተኛነት። አሁን ለምሳሌ አንድ ሰው እኔ ትምህርት ቤት ተማሪ ከሆንኩ ከአንተ ፈተና ከኮረጅኩ ያንተን ጎበዝ ተማሪነት አፕሩቭ አድርጌ ተቀብዬ ከሆነ ኮረጅኩ ነው። ግን ከአንተ ወስጄ ግን እኔ ከሱ አልወሰድኩም የራሴ ነው ብዬ ካልኩ ግን ይሄ ስርቆት። ግን አሁን ያነበብከው ላይ ስለ ስርቆት አያወሳማ። ታዲያ ለምሳሌ ኮረጁ ብትል ትንሽ ልንግባባ እንችላለን። ኮረጁ ብትል ማለት ነው። የአንተ ጥያቄ ሰረቁ ነው እያልክ ያለው። እሺ የሰረቁትን ቀለል ያለ ማለት ምንም ግልጽ የሆነ ማለት በደንብ ስርቆት እንደሆነ ቆይ ወንድሜ ንጉሴ፣ ለምሳሌ ይሄኛው አንቀጽ በጣም ክሊር ያደርግልናል። ይሄኛው ሐዲስ ምን የሚለው አቡ ሁረይራ እንዳስተላለፈው ነብዩ እንደዚህ ብሏል። አላህ ሰይድ አላህ እንዲህ ይላል I have prepared for my righteous slaves ለባሪዎች ያዘጋጀሁት as no eyes has ever seen no ear has ever heard nor human heart can ever think አይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበን አዘጋጅቻለሁ ይላል። ይሄ ምን ያገናኘዋል? አሁን አንተ ሰረቁ ካልከው ጋር ምን ያገናኘዋል መሰለህ? ይሄ ከዚህ በፊት ከነቢዩ መሐመድ ከመምጣቱ በፊት የነበረ የሚታወቅ የሰው ንግግር ነው። ስቲል ግን እናንተ ለምሳሌ አይ ተውራትና ኢንጂል ውስጥ ካለ እኮ ተመሳሳይ ነው እንዳትሉ፣ ቆይ የመጽሐፉን ላውጣለን አንዴ ጠብቃለሁ አሉ። እሺ ለምሳሌ በጣም አሪፍ ሀሳብ አንስተናል። ወደ መጽሐፍ ቅዱስ እንሂድ። መጽሐፍ ቅዱስ ከመጽሐፍ ቅዱሱ በፊት ማለት ነው ሰረቁ የሚለውን በደንብ አልተልትልኝ ብዬ ነው። እሺ ይኸውልህ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል። ነብዩ ሰረቁ ይላል እዚህ ላይ። ቆይ ይኸው ላሳይህ እኮ ነው ወንድም ንጉስዬ፣ ችግር የለውም። ነገር ግን አይን ያላየችውን ጆሮም ያልሰማውን በሰውም ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው ተብሎ ተጽፏል ይላል። ይህንን ሐዋርያው ጳውሎስ ነው የተናገረው። ሐዋርያው ጳውሎስ ቆይ አንዴ
እግዚአብሔርን ለሚወዱ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው የሚለውን በቀጥታ ማለት ነው ቃል በቃል አላህ እንዲህ ይናገራል ብሎ ከተጻፈ ከጳውሎስ ኮርጆ ነው። ይሄንን ሐሳብ ሰርቆ ነው እንጂ ኮርጆ አይደለም። ቁርአን አንድ ነው ያለው አይደለ? ቁርአን አንድ ነው የወረደው አይደለ? አንድ አይደለም፣ ብዙ ነው ቁርአን። እሱ አሁን ሌላ ርዕስ ነው። እሺ አንድ ነው። አሁን እና ታዲያ እንዴ ምን ሆነ ነው ከመሬት ተነስተ ኮርጆ? የሚኮረጅና የማይኮረጅ ነገር አለ። አሁን አንተ ያልከው ማለት ነው ስለ ኩረጃ ከሆነ እሱን እንለፈውና ሰረቁ ስላልከው ነገር ነው። ስርቆት ነው ያልኩት፣ ስርቆት ነው። እሺ ንጉስ ሐሳቤን ላስረዳና ተቃውሞ ካለ ታቀርባለህ። ሐሳብ ገባ። ቆይ ሐሳቤ ምን መሰለህ? ስምህ መሐመድ ነው የሚለው? አንዴ ስምህ መሐመድ ነው የሚለው? አንዴ አዎ። እሺ ይኸውልህ፣ ከምር ነው። እሺ ከኋላህ ያለችውን እህት አትሳደቢ በላት። ኦኬ ኖ እሷ አንተ ባለቤቴንም አቷት። ኧረ እኔ ምንም አላልኳትም፣ ክፉ ነገር አልተናገርኳትም። ልክ አትሳደቢ በላት ስትል እሷ ስትናገር የነበረው ልክ የሆነ ነገር ነው። እኔ ደንቆሮ ነኝ? ነብይ አይደለም እንዴ? ከዚህ በላይ አባቴ መሐመድ አንድ ነገር ልንገርህ ማለት ነው። እኛ እንኳን አክብረን ነው የምንጠራቸው፣ አንተ እንኳን አክብረን ጥራቸው። እስቲ እምነቱ ላይ ያለ አንተ አክብረን። እሺ ንጉስ፣ ወደ ሐሳባችን እንመለስ። እያልኩ ያለሁት አይን ያላየችው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔርን ለሚወዱት ያዘጋጀው የሚለው ቃል በቃል የተጻፈው የተገኘው የሐዋርያው ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነው። በዓለም ላይ በየትኛውም የሐሳብ መመሳሰል ነው እንዳትል፣ በየትኛውም ዶክመንት የማታገኘው የሐዋርያው ጳውሎስ ንግግር ነው። ይሄንን ከ600 ዓመት በኋላ ነብይ ነኝ ብሎ የተነሳው ሙሐመድ ከአላህ ተገለጠልኝ ብሎ ኤግዛክት ንግግር አረፍተ ነገሩን ቀጥታ ነው የወሰደው። ምን አለ? አላህ እንደዚህ አለ፣ ለሚወዱኝ ባሪያዎቼ ማዘጋጀው አይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበው ነው አለ። ጳውሎስ ነው ከነቢዩ ሙሐመድ ንግግር የወሰደው እንዳንል፣ ጳውሎስ በ600 ዓመት ይቀድመዋል ሙሐመድን። ወይ ደግሞ አሁን ሁለት አማራጭ ነው ያለህ ንጉስ። ምንድን ነው አማራጭ መሰለህ? ወይ ሙሐመድ ከጳውሎስ ኮርጇል ማለት አለብህ፣ አለበለዚያ ደግሞ ጳውሎስም እንደ ሙሐመድ መገለጥ የሚወርድለት ነው ብለህ ማመን አለብህ። ግዴታህ ነው። ቃል በቃል አንድ አይነት ንግግር አለ። የትኛውን ትመርጣለህ? ጳውሎስም እንደ መሐመድ ይወርድለታል፣ መሐመድም እንደ ጳውሎስ ይወርድለታል። ጳውሎስ እንደ ሙሐመድ የሚወርድለት ከሆነ ደግሞ ጳውሎስን ረሱል ነው ብለህ ስትቀበል ችግር ውስጥ ትገባለህ። ለምን መሰለህ? ጳውሎስ የክርስቶስ ችግር ውስጥ መግባት አልፈልግም፣ አታስፈራራኝ። ችግር ውስጥ ትገባለህ ማለት ንግግሬ ምንድን ነው? አጣብቂኝ ውስጥ ትገባለህ። እንዴት? ጳውሎስን መልእክተኛ ነው ብዬ ይቀበላለሁ እሱ ይሻለኛል ካልክ፣ ጳውሎስ ክርስቶስ ስለ ኃጢአታችን ሞቶ ተነስቷል ብሎ አስተምሯል፣ ክርስቶስ አምላክ ነው ብሎ አስተምሯል። ያንንም ትቀበላለህ ማለት ነው ከጳውሎስ። ምንም ችግር የለብኝም። ስለዚህ ቁርአን ክርስቶስ አልተሰቀለም ሲል ተሳስቷል ማለት አለብን። ምክንያቱም ጳውሎስ እውነተኛ ነው ባስተምሮ አንተም በራስ ዳይሜንሽን በራስ አንግል፣ እኔ ደግሞ በራሴ በተቀበልኩትም ንጉስ ጳውሎስ ማለት ነው። ያለ አሁንም እቃወማለሁ። ክርስቶስ እና አምላክ ነው። ምን አዲስ ነገር? እንደዛ ከሆነ ጳውሎስ ተሰቀለም እዚህ ጋር፣ እዛኛ ጋር ደግሞ ተሰቀለሽ። ስለዚህ ጳውሎስ መልእክተኛ ነው ብላ አትቀበልም ማለት እኮ ነው። ለምን? ምክንያቱም የክርስቶስን መሰቀልና መነሳት አስተምሯል፣ የክርስቶስን አምላክነት አስተምሯል ጳውሎስ። አዋ ስለዚህ ጳውሎስን አትቀበልም ማለት ነው። ለምንድን ነው የማልቀበለው? ከተቀበልከው ኢየሱስ አምላክ ነው ብለህ መቀበል አለብህ። አሁን ለምሳሌ ንጉስ ኢየሱስማ አምላክ ነው። መች ካድኩኝ እኔ? ኢየሱስ አምላክ ነው፣ ምንም ጥርጥር የለውም። ኦኬ፣ ስለ ኃጢአታችን ሞቶ ተሰቅሎ ከሙታን በሶስተኛው ቀን ተነስቷል። ስለ አንተ አላውቅም፣ ስለ እኔ ተነስቷል። ሙስሊም ነህ ክርስቲያን? አንተ ሲጀመር ስሜ ይናገራል። እንግዲህ ስምህ አይናገርም፣ ሰው በስሙ አይታወቅም። መሐመድ የሚባል ክርስቲያን አለ፣ አበበ የሚባል ሙስሊም አለ። እሺ፣ እንደዛ ከሆነ ደግሞ ማለት ነው አንተስ? እኔ ክርስቲያን ስለሆንኩ መሰለኝ መሐመድ ሐሰተኛ ነቢይ ነው እያልኩ ያለሁት። መቼስ ሙስሊም አይልም እንደዚህ። እና ታዲያ መሐመድ ሐሰተኛ ነቢይ ነው የሚለው ያንተ ከላይ ያለው ታይትልህ? አይ ምን እንደዚህ ታደርጋለህ? ይኸውልህ አንድ ነገር ልንገርህ፣
ምን አንተ እንደዛ ብለህ ለመከራከርና እንደዛ ብለህ ለማውራት ወይንም ደግሞ እንደዛ ለማስተማር ከፈለክ ቀጥተኛ ስምህን ቀይረው። ለምን ቀይራለሁ? አይ እሱን ርዕስ አሁን ለእኔ ምክር ልሰጠኝ አንተ እኔ አለቃዬ አይደለም አባቴ አይደለም። ርዕሱ ላይ አውራ። እንደዛ ሳይሆን ማለት ነው አሁን እኔ የገባሁበት መንገድ ማለት ነው። ቆይ አትንጣጣብኝ። እኔ የገባሁበት መንገድ መሐመድ ሰረቀ ስላልክ ነው እኮ። ይኸው ከጳውሎስ ሰረቀ መሐመድ ሰረቀ ስላልክ ነው። ስምህን አይቼ ነው እንዴት እንደዚህ ሊል ይችላል? ወንድሜ ከጳውሎስ ሰረቀ፣ ቀጥታ ከጳውሎስ ሰረቀና ጳውሎስን እውነተኛ ነው ብለህ ካልክ መሐመድን ሐሰተኛ ነው ማለት አለብህ። ምክንያቱም ጳውሎስና መሐመድ እርስ በርስ አንተ ምን አነሳሳ ሐሰተኛ ነው ለማለት? ቆይ መሐመድ እውነተኛ ነብይ ነው ብለህ ታምናለህ? አዎ። እንዴት መሐመድ እውነተኛ ነብይ ነው ብለህ ካመንክ እንዴት ኢየሱስ ክርስቶስ ስለ ኃጢአት የሞተው ተነስቷል ብለህ ታምናለህ? ምክንያቱም ኢየሱስ ስለ ኃጢአታቸው አልሞተም እኮ ነው የሚለው መሐመድ። አሁን አንተ ፐርሰናል እያረከው ነው። አንተ ኮንትራዲክት የሚያደርጉ ነገሮችን እንዴት አንድ ላይ ታምናለህ እያልኩ እኮ ነው። ምን አይነት ነገር ነው? ምን አይነት ሃይማኖት ነው? ማመንና መቀበል ይለያያል እኮ። አምኜ የተቀበልኩት የራሴ ያለኝ ነው። አምነህ የተቀበልከው ንጉስ፣ አምነህ የተቀበልከው መሐመድ። ስለዚህ ደግሞ ማክበር ያለብኝን ደግሞ ጠንቅቄ አውቃለሁ። አይ ማክበርማ የተገኘውን ሁሉ እኔ መንገድ ላይ ያለም ሰው አከብራለሁ። የሚናቅ ነገር የለም። እንደዛ ከሆነ ደግሞ ማለት ነው ልክ ያልሆነ ነገር ባንነጋገር። ልክ የሆነ ነገር ነው እየተናገርኩ ያለሁት። ልክ የሆነ ነገር ከሆነ ደግሞ ማለት ነው ቆንጆ አስተማሪዎች አሉ ላገናኛ። በራስ ስልክ አሁን ነገ ቀጠሮ ያዝ። በዚህ ሰዓት መጥተው እኔ በኢትዮጵያ ከ3 ሰዓት ጀምሮ ላይቭ ላይ ነው ያለሁት። እንደዚህ አጠገባቸው ሆነ አገናኘኝ ከፈለግከው ሰው ጋር። ግን ስሙን ትቀይረዋለህ? አልቀይርም ስሜን። አሁን በጨዋነት ነው የምልህ። ለመሰለህ በአንተ የመጣ እኔ መጠላት አልፈልግም። በአንተ የመጣ እኔ መወቀስ አልፈልግም። አንተን ማን ይወቅሳል? ምን አገባህ አንተ? አይ ምን ቤና አንተ ለኔ ክርስቲያን ነኝ አልክ አንተ እና ምን አገባህ አንተ ስለኔ የምትወቀሰው? ምን ቤና አንተ ለጠፍክ ብዬ ነው እኔ ምን አገባህ? እኔ መሐመድ ብዬ ብለጥፋ ከአንተ ህይወት ጋር ምን ያገናኘዋል? ይሄ እንዴት ያገናኘዋል? እንዴት ያገናኘዋል? የት እንተዋወቃለን? እንዴ የምንኖረው ከሰው ጋር አይደል እንዴ የምንኖረው? ከሰው ጋር ብትኖር አንተ እኔ እናንተ የት እንተዋወቃለን? አንተ ነህ እንዴ እኔን መሐመድ ብለህ ስምህን ሰይም ያልከኝ? ምን ያገናኛል? ሰይም አላልኩም። እና ምን ያገናኛል ማለት ነው? ኦርቶዶክስ ከሆንክ ማለት ነው ወይ ክርስቲያን ከሆንክ ይሄ መሐመድ የሚለውን ስም አንተ በቃ በራሴ ባለኝ እውቀት ተማመናለሁ የሰውን ሐሳብ ቀይራለሁ ብለህ ካሰብክ በራስ መንገድ የራስን ስም እንዴ በሰው ስም ተጠቅመህ አንዴ አሁን ስሜና የትዳሬ ጉዳይ ፍጽ ይቀጥል። አይ ሌላም አንድ ሐሳብ ሳይ አልቡኻሪ 2004 አውጥተን እንድታሳየው ፈልጌ ነበረ። ጾምን መሐመድ አይቶ ሙስሊሞችን ኦርደር እንዳደረጋቸው ማለት ነው እንዲጾሙ። ስለዚህ አሁን ይሄ ቀጥታ ከአይሁዶች ሰርቆ ነው እንትን ያለው ማለት ነው። ይሄ እኮ ምንም ማለት ወንድማችን ጳውሎስንም ጳውሎስ ኢየሱስ አምላክ ነው ብሎ ያስተማረውን እቀበላለሁ። መሐመድ ኢየሱስ አምላክ አይደለም ብሎ ያስተማረውን እቀበላለሁ። ኦ ኮንፊውዥን። እሺ ከዛ እንውጣና ስለ ኢየሱስ አንድ ጥያቄ ልጠይቅና ትመልስልኛለህ? አትጠይቀኝ። ይሄኛውን ሳንጨርስ አትጠይቀኝ። መመለስ አልችልም ማለት ነው። እንኳን አልቻልኩም። እሰይ ርዕስ ለማስቀየር ነው። አሁን ይሄኛውን መልስ። ከጳውሎስ ለማስቀየር አይደለም። መጀመሪያ ስለ ራስ ሃይማኖት ጠንቅቀህ ታውቃለህ የሚለውን ነገር ለመገመት ያክል ነው። አንተ እኔን ገማች ያደረገ ማን ነው? ጭባ። ይሄ ምን አይነት ነገር ነው? ማለት ኢየሱስ አምላክ ነው የሚለውን እቀበላለሁ፣ ኢየሱስ አምላክ አይደለም የሚለውን እቀበላለሁ፣ አምናለሁ። ኢየሱስ ተሰቅሏል የሚለውን ብሎ ያስተማረውን ጳውሎስንም እቀበላለሁ። ኢየሱስ ደግሞ አልተሰቀለም የሚለውንም እቀበላለሁ። እንደዚህ አይነት ነገር አለ እንዴ? ጉድ ሰማሁ ዛሬ እኔ።